ይወለድኔ ብዙ ነገር ነው ማጣው ትዳሬ ተበጠበጠት ልጆቼን ላጣ ነው እኔ ብዙ ህይወቴ ሊመሰካከል ነው እስኪ ወለድኔ መሞት አለብኝ እንዴ አሁን ትናገሪያለሽ የናይ ልጅ አይደለም ብለሽ ትናገሪያለሽ እረፍ ስለ አልሰማ ብለኸኝ አጉል ለሰው አዝናለሁ ጨነቃለሁ ቆረቆራለሁ እያልክ ይሄው ምንድነው ተጨነቀው ምንድነው ያዘው ነገር ያለው በእናትሽ እኔ ታመምኩኝ በእናትሽ ንገሪኝ ምንድነው ምን እንቅልፍ ራሱ የተኛው አይደለም በቃ እንደዛ ታረጊ ግን በጭራሽ አላወራንም ወይ አንቺ በጣም ሌባና ጭበርባሪ ሰው ነሽ በጣም ብዙ ነገር አላወራንም እኔ አልሄድም የትም አልሄድም ለሱም ንገሪ ለውብዬም ንገሪ እኔ አትወጥ ብቻ ከህይወቴ ውጪልኝ አልወጣም እሱን በየደስታው በውጣው ረጅ ታመኝለት የኔ ያልኩት መርጧልስ መንገድ እያሰብኩት ችያችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ሰላም እንዴት ናችሁ? ውድ የፋፊ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ መጣሁት ሰሞኑን እየተፈጠረ ያለውን ነገር አይታችኋል እና ስለሱ አንዳንድ ነገር ለማለት ነው እና ደግሞ ትላንትም ሶል የሰራውን ነገር አይቻለሁኝ። በጣም ነው ያናደደኝ። ምክንያቱም ክዶኛል። በጣም ከሱም አልጠብቀውን ነገር ነው ያደረገው። ምክንያቱም እኔ በጣም አምነው ነበረ አምኜው ብዙ ነገር ነግሬው ነበር። ግን እሱ ደግሞ በጀርባ ሂዶ ውብዬ ጋር እንደዛ ያን ያህል እኔ ልክ እንዳልሆንኩኝ የናሂ ልጅ አይደለም ምናምን በጣም ብዙ ነገር ተናግሯልና በጣም ነው ያናደደኝ። ጭራሽ ከሱ የማይጠበቅ ነገር ነው ያወራው። ምክንያቱም ያቃል ሁላችንም እኔ እሱ ናሂ ሶስታችንም እናቃለን በደንብ ማለት ነው እና ክዶኛል። በጣም ነው ያናደደኝ። ከሱ የማልጠብቀው ነገር እኔ ከጎኔ ነው ብዬ ነበር ያሰብኩት፣ ግን ከጎኔ እንዳልሆነ አሳይቶኛል። እንዴት ልንገራችሁ? በጣም ነው ያናደደኝ። ምክንያቱም ያቃል የሚያውቀው ነገር እኛ ተረጋጊ ትንሽ ጊዜ ነው ጠብቂ ምናምን እያለ ነበር። ከዛውን ደግሞ ዞር ብሎ ደግሞ አይ እሷ እኮ ልክ አይደለችም ምናምን ማለቱ ይሄ ተገቢ አይደለም። በጣም የሚያናድድ ነገር ነው። በዚህ ልክ ጀርባውን ይሰጠኛል ብዬም አልጠበቅኩም ነበረ። ግን ችግር የለውም ያው እሱ እንደዛ ስላለ ምንም የሚቀየር ነገር የለም። እውነታውን እናንተም እንደሰማችሁት ነው፣ ሁላችንም እንደምናውቀው ነው። እና ዛሬ ናሂን አግኝቼ ማድረግ ያለበትን ነገር እናወራለን። ምክንያቱም እስከ ዛሬ ድረስ እኔ ብቻዬን እዚህ ደረጃ ደርሻለሁኝ። እዚህ ማለት ብቻዬን ምንም ነገር እሱ በሌለበት ሕክምናም ሳረግ የነበር ክትትልም ሳረግ የነበረው በራሴ ነው። ብቻ በጣም እሱ የሚያስፈልግበት ቦታ ላይ አልነበረም። ከዚህ በኋላ ግን መኖር አለበት። እያንዳንዷ ቦታ ላይ እሱ ግዴታ መኖር አለበት ከጎኔ ማለት ነው እና ይሄንን እነግረዋለሁኝ። መስማማትም አለበት። እጠይቀዋለሁ ሳይሆን ግዴታው ማድረግ ስላለበት ማድረግ ያለበትን ነገር ያደርጋል። ኃላፊነቱን መወጣት አለበት። ይሄ ደግሞ ግዴታው ነው። ሁላችሁም መቼም ያው ይገባችኋል ግዴታው ነው ብላችሁ ታስባላችሁ። ምክንያቱም የልጅ አባት ነው። ስለዚህ ክትትልም ሲሄድ ከጎኔ መሆን አለበት። ብቻ በእያንዳንዱ እርምጃ ከጎኔ መሆን አለበት። እኔ እስካሁን ድረስ ማስተካከል ያለብህን ነገር አስተካክል ብዬ ነበር፣ አላስተካከለም። እሱ ደግሞ የኔ ችግር አይደለም የራሱ ችግር ነው። እስካሁን ድረስ እዚህ ደረጃ ጠብቀዋለሁኝ። ከዚህ በላይ ግን ልጠብቀው አልችልም። ስለዚህ ዛሬ መጥቶ እንነጋገራለን ያለውን ነገር እንዳለ እና ደግሞ ሶላንም ጠርቼዋለሁኝ። ከዚህ በኋላ በእኔና በናሂ መሀል እንዳይገባ እዛም እየሄደ እዚህም እየመጣ ምናምን እንዲረብሸን አልፈልግም። ምክንያቱም የሚሰራው ስራ በጣም የሚያናድ ነው። ከሱ ብዙ ሚስጥሮችን አውርተናል። ብዙ ነገር ያውቃል። እያወቀ ደግሞ ነገሮችን እያበላሸ ስለሆነ ዛሬ ጠርቼ ለአንዴና ለመጨረሻ ጊዜ አስጠነቅቀዋለሁ ማለት ነው። እያረገ ያለው ነገር ጭራሽ ነገሮችን ማባባስ እንጂ ማስተካከል ስላልሆነ ስለዚህ መምጣት አለበት። እሱንም መናገር ያለብኝን ተናግሬ ስነ ስርዓቱን ማስያዝ ካለብኝም ማስይዘዋለሁ ማለት ነው። መቼም እንዳያችሁት ነው
በትንሽ በትልቁ እንትን እያስቸገረ ስለሆነ መጥቶ ማረግ ያለብኝ ነገር አረጋለሁኝ። ስለዚህ ናሂንም ጠርቻለሁ እነሱ ሶላንም ጠርቻለሁ ይመጣል ማለት ነው። እና አብራችሁን ቆዩ። ናሂም እየመጣ ነው። እንዴት ነህ? ሰላም ነው አለሁ። ሰላም ነው። ያው ዛሬ የጠራው በመጀመሪያ ደህና ነው ወይ ፋፊ? የኔ ደህንነት ያሳስብሻል? ለምን ያሳስብ? የሚያሳስብሽ ቢሆን እኔን እዚህ ደረጃ ለማድረስ ትሞክሪያለሽ? ምን አለ ትዳሬን ለመበተን ትሞክሪያለሽ ፋፊ? የእውነት ይሄ እርግዝና የኔ ነው ፋፊ? ይሄ እርግዝና የኔ ነው እንዴ? ይሄ ልጅ የኔ ነው ፋፊ? እና የማን ነው? የማን ነው ልትይ ፋፊ? እኔን እንደዚህ ታረጊኛለሽ? ቆይ ጠብቂኝ፣ ጊዜ ስጭኝ አላልከኝ? ጊዜ ሰጠው አይደል እንዴ ፋፊ? የእውነት እኔ ነኝ ያስረገዝኩሽ? ስለ ይውልክ አሁን ይውል አምነ ማመኑን ተው፣ ያንተ እንደሆነ ታውቃለህ። ስለዚህ ከዚህ በኋላ እኔ ኃላፊነትን ተይ እኔ ትዳሬን ተይ፣ በሰላም ልኑርበት። ይሄንን ማሰብ የነበረብህ መጀመሪያ ነበር። ይሄን ማሰብ የነበረብህ ይሄን ማሰብ የነበረብህ መጀመሪያ ነበር፣ አሁን አይደለም። አሁን ለምንድን ነው ማሰሚኝ? ለምንድን ነው ማትረጋጊው? ለምንድን ነው እንደዚህ መቸኮሉ? ምን ይሰራልሻል እንዴ? ለመቼ ነው ሁሉ ችኮላ ፋፊ? እንዴ አድጎ ነገ አባቴ እያለ እስኪመጣ ነው የምትጠብቀው? ፋፊ ተረጋጊ። ለምንድን ነው የምረጋጋው? በቃ ሁሉም ሰው ማወቅ አልነበረበት። አንቺ ጥሩ ልጅ አልነበርሽ? አይ አይደለም። እንዴት ቆይ እንዴት እንዲህ ታረጊኛለሽ? ለውብዬ እንዴት እንዲህ ብለሽ አሁን ታማ እየተሰቃየች ነው። ታዲያ እሺ ምን እንዳረግ እዚህ ደረጃ መዳረሱ ምን አስፈለገ ስልሽ፣ ብዙ ነገር እኮ አለ፣ በብዙ ነገር እኮ መፍታት እንችላለን። እዚህ ደረጃ እንዴት ትደርሻለሽ? እንዴት የናሂ ልጅ ነው ብለሽ ለውብዬ ትነግሪያለሽ? ስለሆነ ነው ፋፊ። አይደለም በቃ ስለሆነ ተናገርኩኝ። ለምንድን ነው የምትክደው? የኔ ልጅ አይደለም ፋፊ። ይሄ መከራከር ምናምን አይደለም። እኔ ልልህ የምፈልገው ነገር ኃላፊነትህ እንድትወጣ ነው ፋፊ። እኔና አንቺ ማለት ብዙ ሚስጥር እንዳለ ታውቂያለሽ አይደለ? በቃ አሁን ነገር እኔና አንቺ የምናውቃቸው እኔና ሶል የምናውቃቸው ብዙ ሚስጥሮች እንዳሉ ታውቂያለሽ። ምን አስቸኮለሽ? ውብዬ ጋር ሄደሽ ለምን ለመናገር ቸኮለሽ? ለምን ወደ ትዳሬ የምበጠብጪው? እኔ እኮ ወደ ትዳሬ ልመለስ ነበር። አንተ ህይወትን ታስተካክላለህ፣ የኔ ህይወት ግን ተበላሽቶ ይቀጥላል። እንደዛ ነው። እንዴት ነው ያንቺ ህይወት የሚበላሽው? እንደዛ እያልክ እኮ ነው አንተ ህይወት ነው ያንቺ ህይወት የሚበላሽው። የራስሽ ህይወት ያለሽ ሰው እኮ ነሽ ፋፊ። ለምንድን ነው የማይበላሽው? ቆይ ሲተረጋጊ ፋፊ፣ ረጋ በይ። ቆይ ስሚ፣ ቆይ ፋፊ፣ ቆይ እኔ ላንቺ እንደዚህ አይነት ሰው በመጀመሪያ ድረስ እኔ እንደዚህ ክፉ ሰው ነኝ ላንቺ? ለምንድን ነው ቆይ እኔ ክፉ ሰው ነኝ ላንቺ ስልሽ እንደዚህ መናገር? ጥሩ ሰው ስለሆንክ እኮ ነው፣ በጣም ጥሩ ነህ ብዬ እኮ ነው እስከዛሬ ድረስ ዝም ብዬ ቁጭ አልኩት አይደለ እንዴ? እና እንደዚህ እንድቀጥል ነው የምፈልገው? ሁሉ ጊዜ ዝም እንድል ነው የምፈልገው? እሱ ነው ፍላጎት ፋፊ። ምን ማለት ነው? ለምን ትዋሻለሽ? መዋሸቱ ምን አስፈለገ ፋፊ? ልጁ እኔ እንዳልሆነ ታውቂያለሽ፣ ልብሽ ያውቃል፣ እኔም አውቃለሁ። ልጁ እኔ አይደለም። ለምንድን ነው የምታጣይኝ? ለምንድን ነው ከትዳሬ የምታለያይኝ? እንዴ ለምንድን ነው ሰላሜን ማሰጪ ፋፊ? እኔ በሰላም ነው የለብኝም። ምን አይነት ሰው ነሽ? ቆይ ምን ማለት ነው? ምን ማለት ነው? የኔ ልጅ አለመሆኑን እያወቅሽ ምን እያደረግሽ ነው? ምን እያደረግሽ ነው? ያንተ መጮ ምን ማለት ነው? የኔ ልጅ ነው አይደለም? ለኔ ነው ያደረግሽው አይደለም? የኔ ልጅ አልሆነው እንዴት ነው ማሳድገው እኔ? ምን ማለት እንዴት ነው ማሳድገው? ስለዚህ ለምን ነው ትዳሬን እኔ እፈልጋለሁ? ለምን ነው ከህይወቴ ማትወጪው አንቺ? በቃ ከህይወቴ ውጪልኝ። እንደዚህ ስላልክ እኮ ምንም የሚቀየር ነገር የለም። ሰማኸኝ አይደለ? በቃ መውጣት አለብሽ ከህይወቴ። የሚችል ነገር ነው መመርመር የሚችል ነገር ነው። ያኔ እዛ ደረጃ ምን አዳረሰን ፋፊ? ያኔ ምን ልትሆን ነው? እስኪ ወለድ ምን አዳረሰን ፋፊ? ያኔ ምን ልትሆን ነው? በቃ ከህይወቴ ውጪ፣ ራቂልኝ። በቃ ራቂ ከህይወቴ። እኔ ሰላሜን ስጭኝ እንጂ በሰላም ልኑርበት ፋፊ። እንዴ የኔ ህይወት አይደለም ወይ? ያንቺ ህይወት ነው። እኔ ከለከልኩሽ? ህይወትሽን መኖር ትችያለሽ። እኔ ምን ህይወቴን ልኑርበት? በቃ ለምን እኔ አመመኝ እኮ አመመኝ ፋፊ። ደከመኝ፣ ድክም ነው ያለኝ። ደከመኝ። ኃላፊነትህን አሁንም ቢሆን ትወጣለህ። የምን ኃላፊነት ፋፊ? ኃላፊነት የኔ ነው ልጁ፣ የኔ ነው ልጅ። ያንተ ነው። እንዴት አድርጌ ነው ያስረገዝኩሽ ፋፊ? በየት በኩል ያስረገዝኩሽ እኔ? እሱንም እንትን ማለት እኔ ራሴን ጠብቄ የምኖር ሰው ነኝ ፋፊ። ኧረ ተው እሺ። በየት በኩል ነው ያስረገዝኩሽ እኔ? ንገሪኝ። ማስረጃ ስጪኝ ፋፊ፣ ማስረጃ እኮ ማስረጃ ስጪኝ። አሁን ስጪኝ። ተወልዶ አይደለም አሁን ስጪኝ ፋፊ። እስኪ ወለድ እኔ ብዙ ነገር ነው ማጣው። ትዳሬ ተበጠበጠት፣ ልጆቼን ላጣ ነው እኔ። ብዙ ህይወቴ ሊመሰቃቀል ነው። እስኪ ወለድ እኔ መሞት አለብኝ እንዴ? አሁን ማስረጃ ስጪኝ። እኔ ነኝ ያስረገዝኩሽ? አዎ አንተ ነህ። ኧረ ተይ ፋፊ፣ ኧረ በፈጣሪ ምንም እዚህ ጋር ማስመሰል አያስፈልግም። የምታስመስለውን ነገር አቁመህ እኔ አላስመስልም። እኔ አስመሳይ አይደለሁም። የኔ ልጅ ቢሆን እኮ ነው ይቀበላለሁ። ግን ደግሞ ከትዳሬ ውጪ መውጣ ሰው አይደለሁም ፋፊ።
ቤት በኩል ነው እየተዋወቅን አይምሮ ደንዝዞ ነው ካንቺ ጋር የወጣው። ለምንድን ነው እንደዚህ የምንሸዋወደው? ከኔ ጋር ጭራሽ ለመሸዋወድ ይደከመኝ ፋፊ። እኔ ትዳሬ ናፍቆኛል ፋፊ። ይሄንን ማድረግ የነበረብህ እኮ መጀመሪያ ይሄን ነበር ማሰብ የነበረብህ፣ አሁን አይደለም። መጀመሪያ ሁሌ ዝም ምን መስሎ ነበር? ቆይ ሁሌ ዝም ምን መስሎ ነበር? ምን ለምቸኩሽ? ቆይ ለምደምቸኩዩ? ቆይ ለምደምቸኩዩ? ብዙ ነገር እኮ አብረን ማስተካከል እንችላለን ፋፊ። ቆይ ስሚኝ፣ እሺ ቆይ ስሚኝ። አሁንም ቢሆን እንድትሸውደኝ አልፈልግም። ሰማኝ አይደለም? በቃ እንድታታልለኝ አልፈልግም። እኔ አላታልልሽ ጣልሽ ነሽ እንዴ? ኃላፊነት እስካሁን እኮ ነው ዝም ያልኩት እኮ በቃ ነገሮችን ያስተካክላል ብዬ እኮ ነው። አንተ ግን ጭራሽ እየጮክብኝ እንኳን ልታስተካክል ጭራሽ እኔን ጥፋተኛ እያረክ ነው። ራሴ ላምነው። ይኸውልህ አሁንም ቢሆን ማስተካከል ያለብን ነገር አስተካክል። እኔ ጓደኛሽ አይደለም? እኔስ ማን ይዘንልኝ እንዴ? እኔስ ማን ነው የሚያዝንልኝ? ፋፊ እኔና አንቺ በክፉ በደጉ አልተገናኘንም፣ አብረን አልበላንም፣ አብረን አልጠጣንም ፋፊ። ያ ሁሉ ነገር ተረሳ። እንደዛ እንድትለኝ አይደለም። አንዱ ለታዋይልኝ በቃ ከህይወቴ ውጪልኝ። የናሂ አይደለም ብለሽ ንገሪልኝ። ለውብዬ ለምንድን ነው የምዋሽው? ለምንድን ነው የምትዋሽው? ለምን ትዋሻለሽ? መዋሸቱ ምን አስፈለገ? እሱን ነው የምልህ። እኔም አልዋሽም። ኖ ልጁ የኔ እንዳልሆነ ንገሪ ነው ያልኩሽ። ለምንድን ነው የምትዋሽው ፋፊ? አይደለም እንደዛ አይደለም። እውነቴን ነው። እያወቀ ውስጥ እያወቀ ለምንድን ነው የምዋሽው? የኔ እኮ አይደለም ፋፊ። እኔ እኮ አውቃለሁ። ቆይ ውስጥ እያወቀ እኔ አይደለም ብዬ ማለት አለብኝ? እንደዛማ እንድነው የምፈልገው? እሺ እኔ ጨነቀኝ እኮ ፋፊ። ይሄ እኮ የኔ ጥፋት አይደል? የራስን እኔ ካንዴም ስንቴ አስተካክል ብዬ ከዛ ሶል ከሚባል ጓደኛ ጋር ነግሬህ ነበር። አንተ ግን ልታስተካክል አልቻልክም። በቃ ነገሮች ይስተካከላሉ። ግን ደግሞ ይሄ ህይወቴ ነው። አሁንም ቢሆን ሶልን ጠርቻለሁኝ። እሱም ቢሆን ከዚህ በኋላ በእኛ መሀል እንዲገባ አልፈልግም። ምን ማለት ነው በእኛ መሀል ማለት? እኔና አንቺ እኮ ባልና ሚስት አይደለንም ፋፊ። ጓደኛዬ ነሽ። አንድ ነገር ልንገርህ አይደለ? ከዚህ በኋላ ህይወቴ ተበላሽቶ እንዲቀጥል አልፈልግም። ጓደኛዬ እኮ ነሽ። ከዛ ውጪ እኔና አንቺ ምን አድርገን እናውቃለን ፋፊ? አሁንም እየካድክ ነው ወይ? መካድ ፈልገህ ነው? ግን እኮ ብትክድም እኮ መታወቁ አይቀርም እኮ። ትክድም እኮ የጊዜ ጉዳይ ነው እንጂ መታወቁ አይቀርም ፋፊ። በፈጠረሽ ምንድን ነው ነግሬሃለሁ። አሁን እሱንም ቢሆን ጠርቻለሁ። ደግሞ እኔ ራሴን ጠብቄ የምኖር ሰው ነኝ። ቤት በኩል ነው እኔ ካንቺ ጋር። አንተ ቤት በኩል ነው ራስህን የምትጠብቀው። ለምን ነው የምታስመስለው? ምንም እንደሌለ ነገር ንገሪያቸው ቢያንስ ውሸቴን ነው ቢያቸው። ለውብዬ ውሸቴን ነው ቢያቸው። ለምንድን ነው የምለው? ነይ ፋፊ መሄድ አለብን። በፈጣሪ መሄድ አለብን ፋፊ። ይኸውልህ አሁንም ቢሆን መሄድ አለብን። ውብዬ ጋር ስርዓት ይኑርሽ። በቃ እንሂድ ውብዬ ጋር። ትናገሪያለሽ። የናሂ ልጅ አይደለም ብለሽ ትናገሪያታለሽ ፋፊ። ትናገሪያታለሽ። ስነ ስርዓትህን ያዝ። ትናገሪያታለሽ ፋፊ። ይኸውልህ እኔ ደክሞኛል። ዛሬ ልጨቃጨቅ አይደለም። አንዴ ቲጂ አንዴ ፋፊ ደከመኝ። እኔ በቃ እኮ ያንተ ችግር ነው። እሺ ንገሪያት። ነይ እንሂድ ንገሪያት። ይኸው ቀርበን ነው። ለምንድን ነው የምነግራት? ፋፊ አሁን እኮ ነው ያሸሽው እንዴ? ያሸሽ እኮ ነው። ለውብዬ ዋሽተሽ እኮ ታመመችብኝ። ሚስቴ ታመመችብኝ። ደከመኝ። እኔ ታመመችብኝ። በእናትህ የማይሆን ነገር አታውራ። እኔ ነገሮችን እንድታስተካክል እንጂ የጠራው ጭራሽ እንድታባብለኝ እኔ ላንተ እንድዋሽልህ ምናምን አይደለም። ይሄው በጸባይ በፈጠረሽ እንሂድ። እኔ የትም አልሄድም። እንሂድ። አልሄድም፣ የትም አልሄድም። ሄደን ለውብዬ ግልጹን ንገሪያት። በቃ ፋፊ ዛሬም የመጣሁት ልንገርህ አይደል? ኃላፊነትን እንድትወጣ ልንገርህ። ትዳሬን ስለምፈልግ እኮ ነው እንደዚህ መሆኑ ፋፊ። አላሳዝንሽም? ትዳሬን አክብሬ እኮ ነው እንደዚህ መሆኑ። እንዴት ነው ማክበር ማለት? ፋፊ አንቺንም ስላከበርኩሽ ነው። እስከዚህ እርጉዝ ሆነሽ ላላስጨንቅሽ ብዬ ነው። አው ብዙ ፈተና ሊኖር ይችላል። አንተን እኮ ትሪት እያረኩ ያለው። እሺ አንድ ጥያቄ ልጠይቅሽ። ምንድነው የተፈጠረው? እኔ ንገሪኝ ፋፊ። ለምንድነው ጨካኝ ሆንሽብኝ? ለምንድነው የጨከንሽብኝ? ድሮ እኮ እንደዚህ ጨካኝ አልነበርሽም ፋፊ። ማን ነው እንደዚህ ጨካኝ ያደረገሽ? መውሰድ አለብህ። የትም አልሄድም። ለምንድነው የምሄደው? የትም አልሄድም። እንኳን እኔ ከዚህ በኋላ አንተ ራስህ አትሄድም። እሺ ቆይ ምን ጉዳይ ውስጥ ልግባ እኔ? ልሙት? ቆይ ፋፊ ቆይ ምንድነው አንቺ አላማሽ ንገሪኝ። ለምንድነው በደካማ ጎኔ የምትጠቀሚ ፋፊ? በደካማ ጎኔ ለምንድነው የምትጠቀሚ? ምንድነው ችግር? አንተ ግን ብቻህን አይደል እንዴ ተጠራው? ብቻህን አይደል እንዴ ተጠራው? ባልሽ እሱ ነው። ከሱ ህይወት ለምንድነው ማትወጪው? አንተ ብቻህን አይደል እንዴ ተጠራው? ምን ሆነህ ነው ግን? ስሚኝ እስኪ ትክክለኛ ባልሽ እሱ ነው። የሰው ህይወት አታበላሽ፣ አታበጣብጪ ፋፊ። ለምን አያገባኝም? ምን አገባ? እኔ ጥሩ ሰው መስለሽኝ ነበር። እንዳንቺ ባለጌ ነው። ተከፍሎሽ ነው አይደል? ይሁን ለምታረጊው ስርዓት ይኑርሽ። እኔ አንቺ ላይ እጄን አላነሳም። እውነት ነው የሰማሁት ነገር ይኸውልህ፣ መልሽለት። እውነት ነው ወይ? ምንድነው? ምን እንደልህ ፈልገህ ነው? ምንድነው ማለት እውነት ልጅ የኔ አይደለም? ምንድነው? አንተ ግን ችግር ብቻህን ነው አይደል? ንገራት እስቲ፣ የሰው ትዳር እንድታፈርሽ አይደለም። ንገራት እስቲ፣ ልጁ የኔ ነው በላት። ለሚስቴ ሜዳ ልጁ የኔ ነው በላት። ያው ባልሽ እኮ የኔ ነው ልጄ እያለ ነው። እኔ ምን በወጣኝ እንዴ? እሱማ እኮ መጥቶ ልጄ አይደለም ብለሃል አይደል?
ልጅ አይደለም ብለህ እኮ ተናግረሃል አይደል እንዴ? ምን ለማለት ፈልገሽ ነው? ምንድን በቃ ልጅ አይደለም ብለሃል አይደል እንዴ? በየትኛው ጊዜ? ቆይ እስኪ ቆይ አዋሪኝ እስኪ ነኝ። ይኸውልህ በየትኛው ጊዜ ነው እንደዚህ የተፈጠረው? ቆይ የመጀመሪያሽ እንደሆንኩኝ አውቃለሁኝ እኮ። ምንድነው የምትይው አንቺ? እኔ ላይ ካድሽኝ፣ እኔ ላይ ማቅጠሽብኝ ነው? እንደዛ ነው እያልሻለሽ? ኧረ ተው ነው ያልማግጥም። እስጢፍ ተረጋጋ። እያልሻለሽ ተወኝ አንተ በና። ምንድነው እያልሻለሽ? ንገሪኝ፣ እውነታው እንድትነግሪኝ እፈልጋለሁ። በቃ እኔ እውነታው ማወቅ ነው የምፈልገው። ንገሪኝ። እንቅልፍ እየተኛው አይደለም። ስማ ሲጀመር አንተ ነው አይደል የጠራው? ሲጀመር አንቺ መልካምና ጥሩ ሰው ስለመሰልሽኝ ነው። እና አልቀሰሽ እንደዛ እያለቀሽ ተጎድቻለሁ ስላልሽኝ አዎ ተጎድቻለሁ እና አልተጎዳውም። ብዙ ለዛ ነው ተጎድሽ ያቆምኩት። እንደዚህ እንድታረጊ ግን በጭራሽ አልፈቅድልሽም። አንቺ በጣም ሌባና አጭበርባሪ ሰው ነሽ። በጣም ብዙ ነገር አላወራንም ወይ እና ይሄ ትዳር እንድትበትኝ የሰው ትዳር እንድትበጠብጪ ነው? እሱ የዋህ ነው ብለሽ ገና ለገና ልትጠቀሚበት ስለፈለግሽ ነው ወይስ ምንድነው? ለሁለት ነው አሁን የምትዋሹት ደግሞ ለሁለት ተነጋግራችሁ ነው? አልበቃ ብሎ በእናትሽ እኔን አስረጅኝ። ምንድነው ለምን እሱ ያስረዳል? ትክክለኛ መልሽ ነው። ባልሽ ያሳዝን። እሱ ለምን አታስረ እሱ ያስረዳል? ለማይረባ ገንዘብ ብለሽ ትዳርሽን ባትበጠብጪ ጥሩ ነው። የምን ገንዘብ ነው? ስለምን ገንዘብ ነው? ስለምን ገንዘብ እኔ አውቃለሁ ሚስጥርሽን ፋፊ። የምን ሚስጥር አሁን እኔ ሚስጥር እሱ እንዳይጎዳ ብዬ ነው ዝም ያልኩት። በዚህ ልክ ደረጃ ሄደሽ ግን የሱን ትዳር ስለበተንሽ ግን እኔ አልፈቅድልሽም። እያስፈራራው ሳይሆን አስፈላጊ ከሆነ ማለት ነው ዋሽልኝ ብለኸው ነው? አንቺ ለምን ስርዓት አይኖርሽም? ብልግናሽ እኮ ነው። አይ ዋሽልኝ ብለኸው ነው? እሺ ባልሽ የተሰቃየ ነው፣ እኔም የተሰቃየው ነው። ማል የሁለት ሰው ህይወት ነው እየበተንሽ ያለሽው። የባልሽም በዚህ ርቀት ለመሄድ ለምን አሰብሽ? ከኛ እራቅ። አንተ ምን አገባ? እንደፈለገ እንድትሆኝ ነው አይደለ? ከአንቺ እንድርቅ የምትፈልጊ ከእናንተ ህይወት። ሲጀመር ከአንቺ ህይወት እኮ አይደለም። አንቺ እኮ ከባለ ትዳር ህይወት ውጪ እያልኩሽ ነው። ትዳራለች፣ ትዳርሽን ያለሽ። ሲጀመር አንተ እኛ አጠገብ ላይ አልፈልግም። ድጋሚ ማየት አልፈልግም። አስፈላጊ ከሆነ ማለት ነው። በእግዚአብሔር እኔን አዋሪኝ። እውነት ነው ንገሪኝ። ይሄን ብቻ እውነት ነው ብቻ በይኝ። ምንድነው የምትይኝ? ይኸውልህ እውነት ነው ማቅጠሽብኝ ነው አይደለ? የጠራው እሱ ለምን አያስረዳህም? ከሱ ጋር አይደል እንዴ ውሏችሁ? እሱ ሚለን አይደለም የምትሰማው? ባልሽ አሳዝን። እኔም አላሳዝንሽም? ኧረ በፈጣሪ ማንም ይለኝ ነው። ኧረ እኔ ሚስቴ ጋር ልሂድ፣ እኔ ከሚስቴ ጋር ልኑር። ኧረ ተይ ግን ፋፊ። ቆይ ምንድነው አንተ ንገሪ፣ እውነታውን ንገሪ። ዋሽ ነው የምፈልገው። እየዋሸው ነው። ልጁ የናሂ አይደለም ያንተ ነው በይ። እንደዋሽልህ ነው። ኧረ ተይ ፋፊ፣ ተሰቃየብሽ እኮ ባልሽ። አንተ ብዙ ጊዜ ተደጋጋሚ ስነግርህ እረፍ ስለ አልሰማ ብለኸኝ አጉል ለሰው አዝናለሁ፣ እጨነቃለሁ፣ ቆረቆራለሁ እያልክ ይሄው የመጣብህ ተጠንቀቅ። ጊዜ ነግሬሃለሁ፣ ተጠንቀቅ። ይሄ እንዳይመጣ ስለማውቅ በእናትሽ ይኸውልሽ፣ በእናትሽ እኔ ታመምኩኝ። በእናትሽ ንገሪኝ። ምንድነው? ምን እንቅልፍ ራሱ እየተኛው አይደለም ሰሞኑን። እባክሽን ለምንድን ነው ከነዚህ ምን አይነት ህይወት ውስጥ ነው እየገባሽ ያለሽው? ራስሽን ግን አይተሽዋል? ራስሽን አይተሽዋል? ግን ለውብዬ ንገሪልኝ። ራስሽን ግን ተመልክተሻል ወይ? ይኸውልህ አንድ ነገር እየተሰቃየ ነው ያለው፣ ጭንቀት ላይ ነው ያለው። ባልሽ አይደለ? አያገባህም። ኧረ በእግዚአብሔር እሺ፣ ለውብዬ እውነታውን ንገሪ፣ ለሱም እውነታውን ንገሪ። ለውብዬ ምንድነው ያስፈራሩሽ? ለውብዬ እውነታውን ንገሪ። ማን ነው የሚያስፈራራሽ? ምንድነው የምፈልገው? ይሄ ሰውዬ ነው የሚያስፈራራሽ? ለምንድን ነው የምለው? የኔ ነው እንዴ? ለምንድን ነው ይሄው ባልሽ መጣልሽ እኮ፣ የባልሽ እኮ ነው ልጅሽ። እኔ ምን ቤት ነኝ? ምን ለምንድን ነው የምታስመስለው? ቆይ እኔ አውቃለሁኝ ልጅ እኔ በውሸት የሰው ስም ከምታጠፊ ማለት ነው። በዚህ መንገድ ያንቺ ችግር የሚፈታ መስሎሽ ከሆነ በጣም ተሳስተሻል። የባሰ ችግር ውስጥ ነው እየገባሽ ያለሽ። ችግር ነው አንተ የምትፈታው። በችግር ላይ ችግር ነው እንጂ የምትሆነው የትኛውን ችግር ነው የምትፈታው? እየዋሸሽ በሰው ህይወት እየቀለድሽ ታዲያ እንድተባበርሽ ትፈልጊያለሽ? በውሸት ምንድነው ምንድነው ያረጉብሻለሁ? ምንድነው ያረጉብሽ? ቆይ እነዚህ ሰዎች ምንድነው እያሉሻሉ? ይኸውልህ አንድ ነገር ልንገርህ አይደለም እንድትተባበረኝ ከህይወቴ እንድትወጣ ነው የምፈልገው። ጭራሽ ላይ አልፈልግም። አሁን እኮ ባንቺ ህይወት ወጥቻለሁ እኮ በቃ አንቺ በገባሽ በሰው ህይወት ውጪ እያልኩሽ ነው ያለው። ሶል አንዴ እኔ ላውራት በእናትህ። አንተ ራሱ በጣም እያስጨነቅኝ ነው። አሁን እስኪ ንገሩኝ በእናታችሁ፣ እውነታውን ንገሩኝ። በቃ ነገርህ ምንድነው ችግሩ? ነገርህ በቃ ማን ነው እያስፈራራሽ ያለው? ንገሪኝ፣ ንገሪኝ። ማን ነው እያስፈራራሽ ያለው? ምንድነው እያሉሽ ያሉት? ምንድነው እያሉሽ ያሉት? ሸሚዟት ትዋሽልናለች ብላችሁ አስባችሁ ነው? ምንድነው? እውነት ነው? እስኪ ንገሪኝ። እስኪ እውነት ካንተ ማግጫለሁ ብለሽ ንገሪኝ። ለሱም ንገሪ፣ ለውብዬም ንገሪ። እኔ አትወጥብኝ፣ ከህይወቴ ውጪልኝ። አልወጣም። መጀመሪያ የኔን ህይወት ማስተካከል አለብህ። ሰማኸኝ አይደለ? ተሰቃየው በእናትህ የሆነ ነገር በላት። ባሉ አይደለ እንዴ? ምን ማለት ነው? እስኪ ተወኝ በእናትሽ። ምንድነው ያረጉሽ እነዚህ ሰዎች? ምንድነው ያረጉሽ? ንገሪኝ። ምንድነው ያረጉሽ? ምንድነው ችግሩ? ምንድነው ያረጉሽ ነገር ንገሪኝ። የመጨረሻ ልትወስን ያረጋት
ይኸውልህ በቃ አሁን ልጅ አይደለም ብለሃል እኮ አይደለ እንዴ? አንተ ግን እና ታዲያ እንደዚህ ነው እና እውነት ማንም ሰው እየመጣ ይጫወትብሃል ና የዋህ ነው እየተባለ እውነትሽን ነው ልጅ የኔ አይደለም እስኪ ይሄን ብቻ ንገሪኝ ይኸውልህ አሁን ይሄንን ሰውዬ ይዘህልኝ ከዚህ ሂድ በቃ እኔ ጋር መጣላት ይሄ ሁሉ ችግር አይደለም እባክሽን በቃ ይሄንን ሰውዬ ይዘህልኝ ከዚህ ሂድ በቃ ምንድነው የምትይው ፋፊ ልክ ነሽ ግን ልክ ነሽ ወይ አዎ በጣም ልክ ነኝ እኔ ለኔ ልክ ነኝ በጣም በቃ ልክ ነኝ ምንድነው እየሰራሽ ያለሽ ነገር ልክ ነኝ በቃ አረ ልክ አይደለሽም ፋፊ ተረጋጊ ምንድነው ችግሩ 10 ጊዜ ምንም ልክ አይደለሽም የሰው ህይወት እየበተንሽ ልክ ነሽ ብለሽ እንዳታስቢ ስርዓት ይኑርሽ እኔ እንድታወሪኝ ነው የምፈልገው አዋሪኝ ልጅ እውነት የኔ አይደለም ንገሪኝ ይሄን ብቻ እንድትነግሪኝ ነው የምፈልገው እየሰማሽ ነው በዚህ መንገድ ነገር ይስተካከሉኛል ነው ብለሽ አስበሽ ምንድነው የፈለግሽውን ነገር ንገሪኝ የፈለግሽውን ነገር ንገሪኝ ምንድነው ፍላጎትሽ ፍላጎትሽ ምንድነው አንተ አሁን ከዚህ ሰውዬ ጋር ምንድነው ያለሽ በቃ እሱ ብቻ ነው የሚያስብ አንተ አሁን ስለሷ ነው እንደምትጨነቀው በቃ ነይ አሁን መሄድ አለብን ዛሬ ክትትል አለኝ ስለዚህ ኖ ፋፊ ከባልሽ ጋር ጨርሺ ሚስቴ ጋር መሄደሽ እውነታውን ንገሪ በቃ ወይኔ ትዳር እኔ እርጉዝ ስለሆንሽ እንዳትጎጂ ነው ምን ማለት ነው እንዴ አንተ ለምንድን ነው የምትዋሸው ትዳሬን ነይ ግን ምን ይሆንኩ ለምንድን ነው የምትዋሸው ቆይ ለምንድን ነው የምትዋሸው ለምንድን ነው የምትዋሸው ካንቺ በላይ ብሰው ተማለለ ስርዓት ይኑርሽ እኔ ላይ መንካታችም እንደፈለገ በፈጨታችም አትችልም ሰማኝ ነይ ይኸውልህ ባልሽ የተጨነቀ ነው ያለ አውሪው የተጨነቀ ነው ባልሽ ሂድ እውነት ነው በቃ እውነት ነው እንደዛ ነው የምትይው እውነትሽን ነው አዋሪኝ እንደፈለክ መሆን ትችላለህ በቃ እውነትሽን ነው ልጄን አይደለም ንገሪኝ እንድትነግሪኝ እፈልጋለሁ ንገሪኝ እንድትነግሪኝ እፈልጋለሁ ብላ አውራት እስቲ እርጉዝ እኮ ናት አታይም እንዴ ለምን እንደምትነቀንቀው አንተ ያማ እንዴ አሁንም ስለሷ ነው እንደምትጨነቀው ስርዓት ይኑር ሲጀመር መሄድ ትችላለህ እኔ እናንተ ጨርሰናል ድጋሚ እኔ ባለው ካለብኝ እንኳን ባልሽ እሱ ነው እኔ እሱን ይዤዋለሁ ና እንሂድ ምንም የለም አንቺ ተረጋጋ ወጣን እንዳመጣ ስርዓት ይኑር አሁንም ስለሷ ነው የምትጨነቀው ና እባክህ ና ልቀቀው ነግሬሻለሁ ስርዓት ይኑርሽ ያለውን ነገር ንገሪኝ ሆዷ እንዳይመታ ቆይ ረጋ በል እንጂ ፋፊ ተረጋጊ እርግጠኛ ነኝ ልጁ የኔ ነው እርግጠኛ ነኝ በቃ አሁን እንደማትክጂኛ ቃለውኝ ምንድነው ያስነኩሽ ነው ሰዎች ምንድነው የሚሉሽ ማን ያስፈራራሽ ይሄን እንድነግሪኝ ይፈልጋሉ ይሄንን ታያለች እንሂድና ንገሪያት ነው ማለት ነው አንቺ ልቀቂው እጄን እንዳነካኝ ሆዷ ይመታል እንዳነካኝ ምን አይነት ባለጌ ነሽ ሆዷ ይመታል ባልሽ እሱ ነው ሆዷ ይመታል ስርዓት